ጊዮርጊስ ሆይ ከኛ ወገን ነህን? አድዋ ከዘመተው ሕዝብ አብዛኛው ባዶ እግሩን ነበር። ዳዊት ጎልያድን ሊዋጋ ሲወጣ ከያዛት በትር በቀር አብዛኛው ሰው መሳሪያ አልታጠቀም። አብዛኛው ዘማች ባዶ እጁን የዘመተው ሁለት ነገር አስቦ ነው። መሳሪያ ባይኖረውም በውጊያው መካከል ከጠላት ጦር መሳሪያ ነጥቄ እዋጋለሁ፣ አለዚያም ከሚወድቁት ላይ መሳሪያ አንስቼ እዋጋለሁ ብሎ ነበር። በውጊያው ታንክ በጎራዴ እስከ መማረክ ያደረሳቸውም ይቆራጥነታቸው ነበር። ለመንፈሳዊ ጥንካሬያቸው ደግሞ ምስጢሩ አብራ የዘመተችው የቤተ ክርስቲያን ጸሎትና ንጉሱ በድንግል ማርያም ስም ብለው የሰጡት አደራ ነበር። ለተገፉ የሚቆመው ሰማዕቱ ቅዱስ ጊዮርጊስም በግፍ ባህር አቋርጠው በድሃ ሕዝብ ላይ እሳት ከሚያዘንቡት ከአባቱ ዘመዶች ከሮማውያን ጋር ሳይሆን እንደ ዳዊት በትር ይዘው በእግዚአብሔር ስም ከወጡት ባለማተቦች ጋር በመልጃው ተሰልፈዋል። በዚያች ዕለት አንድ ጣሊያናዊ ቅዱስ ጊዮርጊስን አግኝቶ ኢያሱ ቅዱስ ሚካኤልን እንደጠየቀው ከኛ ወገን ነህን ወይንስ ከጠላታችን ወገን ነህ ብሎ ቢጠይቀው ኖሮ እኔ አሁን ከእግዚአብሔር ተልኬ መጥቻለሁ፣ ይልቅስ የቆምክባት መሬት ኢትዮጵያ የተቀደሰች ናትና ጫማህን ከእግርህ አውልቅ ባለው ነበር። የአድዋ ዘማቾች ጾመኞች ነበሩ። እንግሊዝም ጥልያንም ሰይጣን ይመስል ኢትዮጵያን የተዋጓት በአብይ ጾም ነበር። ወርቀህ ብትሰግድልኝ መንገድና ፎቅ እሰራልሃለሁ ያለንን ጣሊያን አባቶቻችን ሄዳ አንተ ጣሊያን የራስህን እንጂ የኔን አታስብምና ብለው ድል ነሱት። ዘማቾቹ የምግብ እጥረት ቢኖርም እንኳን ጾምን ትተን ካልበላን አላሉ። ድንገት መሞት አይቀር ብበላ ይሻለኛል ሳይሉ ተዋግተው ድል ተቀዳጁ። እኛ በሰላም ጊዜ የምንተወውን ጾም እነርሱ በጦርነት ላይም ሆነው አልተወትም ነበር። በዚያ ድል ሀገሪቱ ለ40 ዓመት ከጦርነት ስታርፍ ለዕድሜ ዘመኗ ደግሞ ከቀይ ግዛት አርፋለች። ቀይ ግዛት ብንገዛ ኑሮ ደሃ አንሆንም ነበር የሚል ሰው አይጠፋም። ይህንን ሐሳብ የብዙ አፍሪካውያን ሀገራት ጆሮ አይስማው። ዛሬ ነፃ ከወጡም በኋላ በባርነት ሕሊና የሚሰቃዩ ብዙዎች ናቸው። ብዙ በፈረንሳይ የተገዙ የምዕራብ አፍሪካ ሀገራት ዛሬም ድረስ በአደራ አስተዳደር በፈረንሳይ በእጅ አዙር ይተዳደራሉ። በተባበሩት መንግስታት ድርጅት ሳይቀር ቀኝ ገዢዎቻቸውን ተወካይ አድርገው ተወካይ ይሁነኝ ብለው የሚልኩ ሀገራት አሉ። ዛሬም ድረስ በአንዳንድ አፍሪካ ሀገራት ጥቁሮች ሊስተናገዱ በተሰለፉበት ሱፐርማርኬት አንድ ነጭ ከመጣ ሰልፍ ሳይይዝ ቅድሚያ ይስተናገዳል። ይህ በአይኔ የሚያየሁት ነው። ዛሬም ድረስ ብዙ አፍሪካውያን ጥቁር በአስተሳሰብ ከነጭ በታች ነው ብለው ያምናሉ። በዜኖፎቢያ የገዛ ወንድሞቻቸው አፍሪካውያንን የሚያሰቃዩ ደቡብ አፍሪካውያን ነጭ ሰፈር ግን ዝር አይሉ። ሂሳብ ስታሰላ ሲያዩ እንኳን አንተ ጥቁር ሆነ እንዴት ያለ ካልኩሌተር መደመር ቻልክ የሚሉ ሰዎች ተፈጥረዋል። የአውሮፓ በአሜሪካ ተወልደው አድገው ስኬታማ የሆኑት ጥቁሮች እንኳን የቤተሰብ ስማቸው ላይ አያቶቻቸውን በባርነት የገዛው ነጭ ገዥ ስም አብሮ ስለሚለጠፍ የእድሜ ልክ የበታችነት ስሜት ይሰማቸዋል። አባቶቻችን ከብዙ ጣጣ አድነውናል። አሁን ራሳችን የምንፈጥረውን ችግር ቢያዩ ኑሮ ለማመን የሚቸገሩ የሚሆኑትም ዘር ሳይለዩ አብረው የተዋደቁት ጀግኖች ናቸው። ቅዱስ ጊዮርጊስ ሆይ ዛሬም ቤሪታዊት ኢትዮጵያን ከዘረኝነት ጥላቻ ደራጎን ይታደጋን ዘንድ የምንማጸንበት ጊዜ ነው። የካቲት 23 2012 ዓመተ ምህረት ወላይታ ሶዶ በመምህር ዲያቆን ሄኖክ ኃይሌ ተጻፈ። የግዮን ወንዝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።